አሁን የተፎካካሪ ፓርቲዎቻችን እንደ ችግር አንድ ያነሱት የብሔር ፖለቲካን ስለነበረ ጠንሳሾቹ እናንተም ስለነበራችሁ ራሳችሁን በመውቀስ ነው የጀመራችሁት። እንደው ሰዎች ለመማማር ጥሩ ነው አንዱ ስተቱን ሲያምር ስተት ከሆነ እኛ ስተት ነው እያልን አይደለም። ህጋዊ ናቸው፣ በህግ ነው የተደራጁት። አገሪቱም ላይ እየወለደው የመጣው ከብሔር ጭቆናው ትርክት ጀምሮ አሁን የደረስንበትም ደግሞ አንዱ ብሔር እንዲሆነ ያኛው ብሔር እንዲሆነ የሚለው ትርክት መንግስትም ቢሆን እውቅና ተሰጥቷቸው የተንቀሳቀሱ ያሉ አካላቶች ናቸውና የብሔሩን እዚህ ላይ ገተነው ምናልባት ግን ከዚህ ባለፈ ግን በምንም ይደራጁ ዲሞክራሲያዊ ምርጫውን ለማድረግ ያላቸው አቋም ያላቸው ዝግጅነት ፓርቲዎቹ በራሱ አሟልተው የቀረቡት የቁጥር ብዛት ሳይሆን ጥራታቸውስ ላይ ሁሉ ጊዜ እርሶ የሚያነሱት ቅሬታም ስላለን ይሄን ማነሳው እንግዲህ በሚገባ ነው ጥሩ ፓርቲ ለምርጫ የሚገባ ፓርቲ ምን አይነት መሆን አለበት ስልሽ እንግዲህ ተመልካች ቅድም በሚገባ ሀገሩን ሳናቀውና ሳናጠናው የገባን አገሪቷን የጨመርንበትን መቀመቅ አንስቻለሁ ያለው አሁንስ ሪሊ በፖለቲካ ድርጅት የሚመጡት ኃይሎች ከዚህ ከታች ጀምሮ ያለ ጥናትና ምርምር አድርገው በመፍትሄ ደረጃ የአገሪቷን ችግሮች መፍትሄ ብሎ የሚያቀርቧቸው ሐሳቦች በዛ ደረጃ ተጠንተዋል ወይ? አንደኛ ሲጀመር ያውም ይሄንን ማነሳልሽ ያለው ጥናት አለን የሚሉትን ነው። አብዛኛዎቹ ፓርቲዎች ምረጡን ይላሉ እንጂ ለምን ህዝብ እንደሚመርጣቸው የሚያቀርቡት ነገር የላቸውም ያለው። ምርጫ ፓርቲ በምትወኝበት ሰዓት ላይ እና ወደ ምርጫ በምትገቢበት ሰዓት ላይ መዘጋጀት የሚጠይቅሽ ነገር አለ። ሁሉም ድርጅቶች አሁን ፕሮግራማቸው በምርጫ ቦርድ ግድ ስለሚጠይቅ ፕሮግራም ማቅረብ አለባቸው። እሱ ከየትም መኮረጅ ይችላሉ። ብዙዎቹን የፓርቲዎች ፕሮግራም ብትመለከቺ አንዱ ካንዱ የቀዳው ፕሮግራም ነው። እዛ ምርጫ ቦርድ ላይ ብትመለከቺ ልዩነት የለውም ፕሮግራማቸው። ፕሮግራም ጥቅል ነገር ስለሆነ ከምርጫ ጋር ብዙም አይገናኝም ያለው። ከምርጫ ጋር የሚገናኘው ከፕሮግራም ቀጥሎ ወደ ፖሊሲ የሚባል ነገር አለ። ፖሊሲ የሚባለው ነገር ምንድነው? በተወሰነ ደረጃ እቅድ ማለት ነው እና ህብረተሰቡ አብስትራክት የሆነ ዝም ብሎ ረቂቅ የሆነ ነገር ላይ አይደለም አንቺን ሐሳብ የሚፈልገው። ተጨባጭ ችግሮች አሉት። ይሄ ችግር ከኑሮ ውድነት ጋር የተያዘ ችግር ነው። ይሄ ችግር ከወጣት ስራ አጥነት ጋር የተያዘ ችግር ነው። ይሄ ችግር ከትምህርት ከጤና ጋር ከመጓጓዣ ጋር ከነዚህ የመሳሰሉ ህዝቡ ከግብርና በዩ ከኢንዱስትሪ ከፋይናንስ ከንግድ ከሁሉ ነገር ጋር የተያዘ ችግሮች አሉት። በእያንዳንዳቸው ችግር ባለባቸው ጉዳዮች ላይ እነዛን ችግሮች ለማቃለል በመፍትሄ ደረጃ ፓርቲው ያቀረበው ምንድነው? በስራ አጥነት ጉዳይ ላይ የኑሮ ውድነትን በመቀነስ በትምህርት ይሄንን ነገር ማስቀመጥ አለበት። ይሄንን ነገር ሳያስቀምጥ ችግራችሁን በዚህ መንገድ እፈታለሁኛለሁ ችግሩ ይሄ ነው ብያለሁ ችግሩን በዚህ መንገድ እፈታለሁ ሳይል እንዴት ውድድር እንደሚገባ አይገባኝም ያለው። አሁን አብዛኛዎቹ የአገሪቷ ፓርቲዎች ከሁለት ወይ ከሶስት ፓርቲ በስተቀር በእነዚህ ባነሳቸው ጉዳዮች ላይ እቅድ አስቀምጠው እድል ብትሰጡን ችግሩን በዚህ እቅድ መሰረት እንፈታዋለን። ስለዚህ አብዛኛው ፓርቲ ለስም ፓርቲ ተባለ እንጂ እውነተኛ ለሆነ የዲሞክራሲያዊ ውድድር የሚያበቃው ምንም ነገር የለውም። ምናልባት ከፈረሱ ጋር ይቀደመ እንዳይሉ ፖሊሲዎች የሚታወቁት ምናልባት ትልቁ ቁልፉ የማሸነፊያ መንገዶችም ናቸው አይደል? የክርክር ሰዓት ሊሆን ይችላል የምንሰማቸው አስቀድመው ከተነገሩ ምናልባት አንዱ ፓርቲ የማይወስድበት ምክንያት ምንድነው? አካሄዱ እንዴት ነው? እውቀት ስለሌለኝ ነው ይሄን መጠይቀው ነው እንደውም ምንድነው ሰለሻለሁ ያላቸው ማለት በደምሳሳው ምናልባት ያስኬዳል ወይ? እንደው ከፖሊሲም አልፈው እዚሁ ላይ ለማንሳት ህገ መንግስትስ እንደ አዲስ ቀረጽን ያሉ ሰዎች አልነበሩም ወይ? ያሉ ፓርቲዎች እኮ ነበሩ። ሙሉን ህገ መንግስት እናሻሽላለን ብለው ከፖሊሲም አልፈው በድራ ሌብልሽ አሁን ምንድነው መሰለሻለሁ የፖሊሲ የምርጫ ሲቀርብ የምታመጪው ነገር የማይሆነው ለምንድነው? በጣም ስፋት ያለው ዝርዝር የሆነ ነገር ነው እና አስቀድሞ እንደውም ከአመታት በፊት ነው አስቀድሞ ፖሊሲዎች ከአመታት በፊት ወጥተው ምሁራን እንዲያዋቸው ህዝቡ ውይይት እንዲደረግበት መደረግ ያለባቸው ናቸው እንጂ በዚህ በውስጥ ኪስሽ ምናምን ነገር ሌላው ያያዋል ብለሽ የምትደብቂው ነገር አይደለም። ሁለተኛ ለመስራትም ራሱ ረጅም ጊዜ ነው ይፈጃል። ዝም ብለሽ ተነስተሽ አትመጪም ያለው የግብርና ችግራችንን ነው። በምግብ ራሳችንን መቻል አለብን። የመጣ መንግስት ሁሉ የሚቀባጥረው ነገር ነው። በምግብ ራሷን ያልቻለች ሀገር ናት። በምግብ ራሷን መቻል አለበት። ስንት ጊዜ ተባለ? በቀን 2 ጊዜ 3 ጊዜ ህዝቡ እንዲበላ እናደርጋለን። ስንት እንኳን በቀን 2 አይደለም አንዴ መብላት የማይችለው ወደ 50% የሀገሪቷ ህዝብ እየሆነ የሄደበት ይሄን ችግር አቀለላለሁ ብለሽ ስትመጪ በሚገባ አስበሽ እንዴት እንደምታቃል ይዘሽ ለመምጣት በ2 ሳምንት አትጽፊውም ያለው
ወራት አመት ሊፈጅ የሚችል ጥናት አድርገሽ ነው። ቢሮ ተቀምጠሽ አይደለም። የሜዳ ጥናት ሁሉ የሚጠይቅ ነገር አለ። በዚህ ደረጃ የሚሰራበት ሀገር አይደለም። ስለዚህ አንደኛ ረጅም ጊዜ ይፈጃል። ሁለተኛ ለማስረዳትና ለማስተማር ራሱን የቻለ ትልልቅ የ100 እና የ200 ገጽ ሰነድ ነው የሚሆነው ያለው አንዳንዱ እና ዝም ብለሽ ምርጫ አንድ ወር ሲቀርበው አውጥተሽ 40 የተለያየ የፖሊሲ ሰነድ ለህዝብ የምታስቀምጭበት አግባብ የለም። ሌላ ሀገር ላይ እንዲህ አይደረግም። ስለዚህ አንዱ እሱ ነው። ወደ ምርጫ ሲመጣ የምታስቀምጪው ነገር ሌላው ማኒፌስቶ የሚባለው ነው። የቃል ኪዳን ሰነድ የሚባለው ነው። የቃል ኪዳን ሰነድ ምንድን ነው? ከፖሊሲ የሚለየው ፖሊሲ ጥቅል የሆነ ነገር ነው። ይሄኛው ግን 5 ዓመት ነው የዚህ ሀገር ስልጣን የሚያዘው። 5 ዓመት የሚቀጥለውን 5 ዓመት ስልጣን ብትሰጡኝ በ5 ዓመት ውስጥ እሰራቸዋለሁ ደግሞ ብለሽ ገድበሽ የምታመጫቸውን ስራዎች የምዘረዝሪበት ነው። ዝም ብሎ አንድ ምሳሌ ለመስጠት በመንገድ ግንባታ 2000 ኪሎ ሜትር መንገድ ገነባለሁ በ5 ዓመት ውስጥ። በትምህርት ቦታ ብትመጪ በዩኒቨርሲቲ ደረጃ ለምሳሌ ያክል አሁን ባሉት ዩኒቨርሲቲዎች ላይ 5 ዩኒቨርሲቲ ይጨምራሉ። ተመሳሳይ በሆነ መንገድ ነው። ከስራ አጡን ለምሳሌ ወስደሽ 3 ሚሊዮን ስራ አጥ አለ። ይሄንን ስራ አጥ ወደ 2 ሚሊዮን አወርደዋለሁ። አሁን ከህዝብ ጋር ቃል ኪዳን የምትገቢው ከ5 ዓመት በኋላ ያልሽውን 1 ሚሊዮን ስራ ፈጥረሻል ወይ፣ ያልሽውን 2000 ኪሎ ሜትር መንገድ ገንብተሻል ወይ፣ 5 ዩኒቨርሲቲዎች ገንብተሻል ወይ ብሎ ያንን ሰነድ እየተመለከተ ከ5 ዓመት በኋላ አይ ሙሉ በሙሉ እንኳን ባይሰሩም ብዙን ሰርተውታል፣ ስለዚህ ሊታመኑ ይገባል፣ የሚቀጥለውም ጊዜ እንመርጣቸዋለን ይላል። ያለበለዚያ ደግሞ ይመለከትና አንዱንም አልሰሩም፣ እነዚህንም አጭበርብረውናል፣ ሁለተኛ ድምፅ አንሰጥም የሚልበትን ነገር የሚያገኝበት መሳሪያ ነው። ማኒፌስቶ በዚህ ደረጃ ነው የሚዘረዘረው። እንግዲህ ልብ በይ፣ ማኒፌስቶ በዚህ ደረጃ ስታዘጋጅ እያንዳንዱን ነገር መዘርዘር ብቻ አይደለም። ለህዝብ እሰራዋለሁ ብለሽ የምታስቢያቸውን እያንዳንዳቸውን ነገሮች ከየት ብር አምጥተሽ እንደምትሰሪ በስነ ስርዓቱ ማኒፌስቶ ውስጥ ማስቀመጥ አለብሽ። ማለት አገሪቷ ያላት በጀት የዓመት በጀት የታወቀ ነው። አንቺ ለህዝብ የቀባሽው አገሪቷ 400 ቢሊዮን ብር በጀት ካላት አንቺ ለህዝብ የገባሽው ነገር ተደምሮ በዋጋ 800 ቢሊዮን ቢሆን 2 እጥፍ የአገሪቷ በጀት ከየት ነው 400 ቢሊዮን ብር የምታመጪው? ማምጫ መንገድ አለኝ ካልሽ እዛ ማስቀመጥ አለብሽ ማኒፌስቶች ውስጥ። ይሄንን ያህሉን ታክስ ጨምሬ፣ ይሄንን ያህሉን በኢኮኖሚ እድገት፣ ይሄንን ያህሉን በብድር፣ ይሄንን ያህሉን በውጭ መንግስታት እርዳታ አመጣዋለሁ ማለት አለ። ያለበለዚያ የውሸት ቃል ነው የምትገቢው ማለት ነው። ማድረግ የማትችል ወይም በጀቱን አለማወቅ ጋር በጀቱን አለማወቅ ነው፣ ውሸት ነው። ያንን ማድረግ አይፈቀድ፣ ህዝብን መጠየቅ አለበት። በጀታችንን እናውቀዋለን እኮ ነው የሚለው። አሁን የትምህርት በጀት ይታወቃል፣ የጤና በጀት ይታወቃል፣ የግብርና በጀት ምናምን ይታወቃል። ስለዚህ በትምህርት ላይ ከሚገባው በላይ የተጋነነ ነገር ስታቀርብ ይገነባለሁ ብለሽና ከበጀቱ ሲያልፍ ህዝብ ይጠይቅሻለሁ፣ የትምህርት በጀት እናውቀዋለን ከየት ታመጣለህ ስትባይ ከመከላከያ ቀንሳለሁ ብለሽ ማካካስ ነች። መከላከያውን ስጠንሺ ወደዚህ የሚዞረው ገንዘብ ይታያል፣ መከላከያው ይወርዳል ማለት ነው። በእድገት የሚመጣ ይሄን ያህል ይኖረኛል ትያለሽ። ሌላ ሀገር ላይ በሳንቲም ደረጃ ወጪሽንና እቅድሽን አወራርደሽ ነው የምትገቢው። በዚህ ደረጃ የማይመጣ ፓርቲ የመንግስት ስልጣን መያዝ መብት የለውም ልነው ብልሻለሁ። ማኒፌስቶ ሳይኖራቸው ፖሊሲ ሳይኖራቸው የመንግስት ስልጣን ለመያዝ ነው እየታገሉ ያለው እና ይሄ ምን ሊፈጥር እንደሚችል ተመልከች። እነሱማ በምርጫ ቦርድም እውቅና አያገኙም። እነዚህም ባለማለማላታቸው ፖሊሲ አያስገድድም። ምርጫ ቦርድ በፖሊሲ ማኒፌስቶ አይልም። የለም እንደ ማኒፌስቶ ሳይኖረው አንድ ፓርቲ እንዴት ይቋቋማል? በፕሮግራም ነው። ፕሮግራም የፖለቲካ ፓርቲ ፕሮግራምና ፕሮግራም እንደውም ከፖሊሲ ደግሞ በጣም ጥቅል ነው። በኢኮኖሚ በፖለቲካ ብሎ በ4 በ5 መስመር እንደ ርዕዮተ ዓለሙን የሚያስቀምጥበት ነው። እሱ ሳይኖርሽ ፕሮግራምሽን መተዳደሪያ ደንብ ሳይኖርሽ አይመዘግብሽም። ከፕሮግራም በኋላ ፖሊሲ ብለናል ያለው በየአንዳንዱ ዘርፍ ፖሊሲ በኋላ ደግሞ በ5 ዓመት የሚሰራው የደቀቀበት። እነዚህም በሙሉ አንድ ላይ ካካተች እዚህ ሀገር ላይ ፖሊሲ ሳይኖራቸው ሚዲያውስ እንዴት አድርገው ያከራክራቸዋል? አሁን ትልቅ ችግር የሆነብን ኢሳት ላይ አሁን ትልቅ ችግር የሆነብን ይሄን ነው። ጠይቀናል እኛ ፓርቲዎች በትምህርት ጉዳይ ልናወያያችሁ ስለምንፈልግ የትምህርት ፖሊሲያችሁን ላኩልን ብለናል። ፖሊሲያቸውን ጋዜጠኞቻችን ካነበቡ በኋላ ነው ጥያቄ ሊያቀርቡላቸው የሚችሉት ያለው። በጣም ጥቂት ፓርቲዎች ናቸው የትምህርት ፖሊሲ ልከው በትምህርት ክርክር ውስጥ በትምህርት ላይ የሚደረግ ክርክር ውስጥ ለመግባት የሚችሉት። አብዛኛዎቹ የዚህ አይነት ፖሊሲ ስለማይልኩልሽ ፖሊሲ የሌለውን እኛ አምጥተን አናከራክርም ብለናል። ዝም ብሎ መጥቶ የፈለገውን ነገር እንዲናገር የፖለቲካ ድርጅት ከሆነ
መብት ብቻ አይደለም ግዴታም ጭምር ነው። ግን የሚዲያው ኃላፊነት መብት እስከምን ድረስ ነው? ፖሊሲ ስላላከልኝ አላቀርብም ማለቱ ምን ያህል ያስኬዳል? ምናልባት ፖሊሲ የለውም ብሎ የሚወስነው ሊያወራ ሲመጣ ወይም ሊከራከር ሲመጣ ባነሳቸው ኢሹዎች ወይም ጋዜጠኛው የለህም ብሎ ጠይቀው አጋልጦት ህዝቡ የራሱን ውሳኔ ቢሰጥ አይሻልም ወይ? ፖሊሲህን ካላክልኝ አልመጣም ማለት አላከም ማለት የለውም ለማለት ያስደፍራል ወይ? ካለው የማይልክበት ምንም ምክንያት የለም። ምክንያቱም በጣም ግልጽ በተለይ ፖለቲካ እዚህ ሀገር ላይ የጎደለው ነገር ቢኖር ግልጽነት ነው። ፖሊሲ ኖሮት ውይይት ለሚያደርግበት ለተጋበዘበት ሚዲያ አስቀድሞ የማይልክበት ምንም ምክንያት የለም። የተለያየ ሚዲያ የተለያየ አቋም ሊኖረው ይችላል ያለው። እንደ ኢሳት አይነት ሚዲያ ግን ፖሊሲዎች ሳይኖራቸው በአንድ ጉዳይ ላይ በጨበጣ ዝም ብሎ መጥቶ ሌሎች የሚያቀርቡት ፖሊሲ ላይ ከነሱ የተነሳ አስተያየት እየሰጠ ሊሄድ አንድ የፖለቲካ ድርጅት ጀጅመንታችሁ ላይ ጥያቄ አስነሳማ። አሁን ይሄ የእናንተም ላይ ምናልባት ወደ ሚዲያና ምርጫ ከገባን በዛው ኢሳት አሁን ዝም ብሎ እንደዚሁ ሲነሳ ከዚህ በፊት በጣም የመንግስት ተቃዋሚ እንደነበር ይታወቃል አይደለ? ትግሉን በማገዝ በኩል መጀመሪያ እንዲያውም የግንቦት ሰባት ነው አይደለም የኛ አይደለም የናንተ አይደለም ብዙ ጭቅጭቆች ያለፉበት ዘመን አለ። በኋላ እውነቱ ወጣ፣ ምን እንደሆነ ታወቀ። አሁን ደግሞ በጣም የመንግስት እንዲያውም ከሚኒስትሪም የመንግስት ሚዲያዎች አንዱ ተጨማሪ ነው ተብሎ ይነሳል። የወደዱትን ነገር በጣም ከፍ አድርጎ ያሞጋግሳል። እንዲሁም ግለሰባዊ በሆነ ጆርናሊዝም በተከተለ ወይም ጋዜጠኝነትን ስነ ምግባር ባልተከተለ በግለሰቦች አስተሳሰብ የጠሉትን ደግሞ የመውቀጥ ነገር ይታይበታል ተብሎ ይታማል ሚዲያው አሁን ባለበት ሁኔታ። እናንተ ደግሞ የህዝብ ነን ትላላችሁና በዚህ መካከል ደግሞ አሁን ለምሳሌ እርስዎ እዚሁ ሲያወጉት እንደነበረው የብሔር ፖለቲካን መደገፍ እንደሌለበት እናንተ ምን የሰራችሁት ስህተት እንዳለ አሁንም ቢሆን ሀገር የሚያፈርስ እንጂ ሀገር የሚበጅ ነገር እንዳልሆነ ተናግረዋል። የኢሳት ደግሞ ስራ አስኪያጅ ነዎት። በብሔር የተደራጀው ድርጅት ደግሞ ፖሊሲ አላመጣም በማለት ወይ በምናምን መጥቶ ሀሳቡ እንዳይገልጽ እንዳይወያይ ያደርጉታል ብሎም የሚያስቡ ሊፈጠሩ ይችላሉ። አሁን እንግዲህ ምንድነው መሰለሽ ያለው በጣም ግልጽ የሆነ ነገር ሌሎች አገሮች ላይ በጣም ዴሞክራሲ በሰፈነባቸው አገሮች ላይ ሚዲያ ለሀገር የሚበጀው ፖሊሲ ያለው ይሄ ድርጅት ነው ብሎ እንግዲህ በዲሞክራሲ በትልቁ የምትታወቅበት ሀገር አሜሪካ ነች። እንግዲህ ዲሞክራሲ የሚባል ነገር እኛ እንደነሱ ለመሆን ነው ከነሱ ነው ኮረጀን ያመጣ ነው ብለን በተወሰነ ደረጃ አሁን እንግዲህ አሜሪካ ነገር እንደተደረገው ሲኤንኤን የሚባለው የለየለት የዲሞክራቶች ደጋፊ ሆኖ የቆመበት እንደ ፎክስ ቴሌቪዥን አይነቱ የለየለት የሪፐብሊካን ደጋፊ ሆኖ የቆመበት አይነት ፖዚሽንም አይደለም እኛ ኢሳት ጋር የወሰድ ነው። ኢሳት ጋር ያቀረብነው ነገር በጣም ቀላል። እኛ ፓብሊኩን ፕሮቴክት ማድረግ ኃላፊነት አለብን። ፓብሊኩን ፕሮቴክት ማድረግ ግለሰቦች ጥሩ ናቸው መጥፎ ናቸው አይደለም። በየትኛውም መመዘኛ በየትኛውም ዓለም አቀፍ መመዘኛ አንድ የፖለቲካ ድርጅት ስልጣን ይይዛለሁ ብሎ ከመጣ ማኒፌስቶ ሳይኖረው እኛ በራፍ ላይ በየትም ቦታ ላይ መምጣት አይችልም። እኛ በራፍ ላይ አይደርስም። ይሄ ፓብሊኩን ፕሮቴክት ማድረግ ነው። ሊቀልድ ነው ወይ ፖለቲካ ውስጥ የገባው? ብልሻለሁ ሊያሾፍ ነው። ምን ሲሰራ ነው የቆየው ያለው ማኒፌስቶ ከሌለው? በ5 ዓመት ውስጥ እሰራለሁ ብሎ ከህዝብ ጋራ በኮንትራት ደረጃ የሚገባውን ነገር ማሳየት ያልቻለ ፓርቲን ከኢሳት ቴሌቪዥን ላይ መድረክ መከልከል ፓብሊኩን ፕሮቴክት ማድረግ እንጂ አድሎ ማድረግ አይደለም የሚሆን ያለው። ይሄን አይነት ኃላፊነት አለበት የምርጫ ቦርድ። አሁን ለምሳሌ አስገድዶ የእያንዳንዱ ፓርቲ ሰዓት መስጠት አለበት ሁሉም ሚዲያ ብለዋል፣ ሁሉም ቴሌቪዥን ጣቢያ። እሱን ምንም ማድረግ አንችልም። በህግ የተገደበ ለብልጽግና መስጠት አለብን፣ ለኢዜማ መስጠት አለብን፣ ለአብንም መስጠት አለብን፣ ለባልደራስም ለሁሉም መስጠት አለብን። እሱ የመደበላቸው አለ። ለአንዳንዶቹ እንዳቀረቡት እጩዎች ብዛት ትልቅ ሰዓት ይሰጣቸዋል ነው እያለ ያለው። በእጩዎች ቁጥር ነው ሰዓታቸው የሚወቅምትደው። ብልጽግና ግማሽ ሰዓት ሊያገኝ ይችላል። ኢዜማ ሁለተኛው ነው ብዙ ያቀረበ፣ ከሱ አነስ ያለ ያገኛል ማለት ነው። አብን ከዛ ያነስ ያለ፣ ባልደራስ፣ እናት እንደዚህ እያለ ይወርዳል። አንዳንዱ 5 ደቂቃ ሊያገኝ ይችላል። እሱን አስገድዶ በህግ የተቀመጠ ስለሆነ እናሰራጫለን። ያንን ሰርተው ነው የሚያመጡት እነሱ። እኛ አንሰራም። በስቱዲዮአችሁ ውስጥ ምን ቀርጸው አይደለም። የራሳቸውን መልእክት ለህዝብ የሚያስተላልፉት ቀርጸው ያመጣሉ። ወስደን ብቻ እኛ ህዝብ እንዲሰማው ማድረግ ነው። የተወሰኑ ሚዲያዎችም ተለይተው የወጡባቸው ፕሮግራሞች እሱ ደግሞ ሌላ ነው። ደግሞ የክርክር ጉዳይ ነው። ይሄኛው ግን ለሁሉም
እኩል የምንሰጠው ነው። መንግስት በህግ የደነገገ ነው። በእኛ ነጻነት በፖለቲካ ፓርቲዎች መካከል የሚደረጉ ውይይቶችን በምንከፍትበት ሰዓት ላይ የምንጠይቀው ነገር አለ ከፖለቲካ ድርጅቶቹ። ያንን የምንጠይቀው ደግሞ ዝም ብሎ ግምታዊ በሆነ መንገድ አድላዊ በሆነ መንገድ አይደለም። እያንዳንዱ የፖለቲካ ድርጅት ሊያሟላ የሚገባው ነገር አለ ብለን ስለምናምን ያ ደግሞ የኢሳት ስታንዳርድ አይደለም። ይሄ የየትኛውም ጤነኛ ፖለቲካ ያለበት ሀገር ስታንዳርድ ነው እና ፖሊሲ የሌለው ማኒፌስቶ የሌለው የፖለቲካ ፓርቲ ራሱ ፓርቲ ሊል ይችላል። ማነው ስሙ ፓርቲ ሊለው ይችላል። በህግ ተመዝግቦ ምርጫ ቦርድ ሊለው ይችላል። ኢሳት ግን ከህግና ከንትን ውጭ ያለው መመዘኛ ወስዶ ይሄ ፓርቲ አይደለም ሊለው ይችላል። ሁለተኛ መንግስትነታችንን እናሳያለን ነው የሚሉት። ምንም ጥያቄ የለውም። እሺ ኢሳትን እንደዚህ ካየነው ሌሎቹንም ሚዲያዎችን እንመልከታቸው የመንግስትን ጨምሮ። እንደው እኔ አንዳንድ ባነበብኳቸውም እንደዚህ ባወጋኋቸውም ሳይ ለምሳሌ የመንግስት ሚዲያዎችን ጨምሮ በምርጫ ሰሞን የሚሰሩ የመንግስት ስራዎች ወይም የሚነገሩ ፕሮፓጋንዳ የሚመስሉ ነገሮችን እንደው ከምርጫ ጋር ያላቸው ህግና ሂደት እንደው የሌላ ዓለም ተሞክሮ ካለ እንዴት ነው የሚነገረው? በእርግጥ በሌሎቹ በሰለጠኑት ወይም ዲሞክራት ናቸው በመናላቸው አገሮች ምናልባት አሜሪካ እንኳን ያን ያህል ዲሞክራት ናት ለማለት አሁን የደረሱበትን መንገድ ስናየው አንዳንዱ ጥያቄ ውስጥ የሚያስገባም ሆኖ ስለማገኘው ጥሩ ምሳሌ ናት ብዬ አላስብም እርስዎ ስላሉ እንጂ። ግን ሚዲያው ያው መንግስት ኦን ስለማያደርግ የሀገር ኢንትረስት እንጂ መንግስት የራሱ የሆነ ሚዲያ ስለሌለው በዚህ ልክ ላይሆን ይችላል። ግን እንደው ምርጫና ሚዲያ ምንድነው መምሰል ያለባቸው? ህጎችስ እንዴት ነው መውጣት ያለባቸው? አሁን የክርክር ሰዓት በመደብ ለክርክር የተመረጡ ለምሳሌ ቴሌቪዥኖች አሉ እንደ ኦቢኤን፣ ፋናና አሃዱ ቴሌቪዥን ናቸው አይደለ? ሌሎቹ እዚህ ውስጥ አልተካተቱም። ለምን የሚለው ጥያቄ ራሱን የቻለ ሊሆን ይችላል፣ ያው ምላሽ ይኖረዋል። ከዛ በተረፈ ያሉት ግን በመደበኛው ሰዓት የሚሰሩት ሁሉም ፕሮግራሞች ማለት ነው በተለይ የመንግስት ሚዲያዎች ከሆኑ ምንድነው ማድረግ ያለባቸው? እንዴት ነው የሚካሄደው? ይሄ አሁን አንዱ ትልቁ በምርጫ ላይ ተጽዕኖ የሚያሳድር ነገር ያለው በመንግስት እጅ ናቸው። ሞሮሌስ አሁን እነ ፋናም እነ ዋልታም እና የኢትዮጵያ ቴሌቪዥን እና ሌሎችም የክልል ሚዲያዎችም አሉ ከመንግስት ጋር አፈሌትን ናቸው። በእነሱ የሚሰራ ነገር ነው አሁን ትልቅ ችግር የሚፈጥር ያለው። ሌሎቹ ፓርቲዎች የራሳቸውን ሚዲያ የላቸውም። እንደፈለጉ የሚሰሩትን ነገር ወደ ህዝብ የሚያቀርቡበት በየቀኑ በየሰዓቱ። ነገር ግን በመንግስት እጅ ያሉ ሚዲያዎች በስልጣን ላይ ያለው ገዢ ፓርቲን በየቀኑ የሚሰራቸው ስራዎች እያሉ የሚያቀርቧቸው የልማት እንቅስቃሴዎች እዚህ ቦታ ላይ እንዲህ አይነት ስራ ተጠናቀቀ፣ እዚህ ቦታ ላይ እንዲህ አይነት መሰረት ተጣለ በሚል በተለይ ምርጫ በሚቀርብበት ሰዓት ላይ ዋናው የዜና ጉዳይ ገዢ ፓርቲ የሚያደርጋቸው የልማት እንቅስቃሴዎችና ክንውኖች የሚታዩበት አይነት ሁኔታ ዜና ይመስላል ስትመለከቱ፣ ልክ የተለመደ ዜና። ግን ከፍተኛ የሆነ የፓርቲው የምርጫ ቅስቀሳ ነው። ይህንን ነው ብለው አይቀበሉም እነሱ። ነገር ግን በተመልካች ላይ ሊያሳድር የሚችለውን ይሄ ፓርቲ በጣም እየሰራ ነው እና እንደዚህ እየሰራ ከሆነ የሚቀጥለውም ጊዜ እድል ሰጥተነው እንደውም ብዙ እንዲሰራ እናድርገው የሚል ተጽዕኖ አሳዳሪ ነገር ነው። እኛ ሀገር ላይ አሁን ይሄ ከድሮ ጀምሮ የሚመለከተው ነው። 97 ላይ የነበርኩ ጊዜ እዚህ ለተቃዋሚዎች 10 ደቂቃ 15 ደቂቃ ይሰጣል። ራሱም ደግሞ እዛ ውስጥ ኢህአዴግ የተሰጠኝ ሰዓት አለች ብሎ የቀረጻትን የ15 ደቂቃ ነገር ያመጣል። ከዛ ቴሌቪዥኑ የቀረውን 24 ሰዓት በልማት ስም ኢህአዴግ ሰራ የሚለውን የባቡር ሀዲድ ሊዘረጋ ነው፣ ግድብ ሊገደደብ ነው እያለቅ 24 ሰዓት ሙሉ የፓርቲ ፕሮፓጋንዳ ነው የሚያካሄደው ያለው። ይሄ የምርጫ ውጤት ላይ ትልቅ ትርጉም ያለው ነገር በመሆኑ የተነሳ ይሄ ልማድ መቅረት አለበት። ምክንያቱም ሪሊ ፍትሃዊ አይደለም። ምርጫውን ፍትሃዊ ባለማድረግ ትልቅ ተጽዕኖ የሚያሳድር ነው። ስለዚህ በተወሰነ ጊዜ በፊት ምርጫው ከመደረጉ 3 ወይ 4 ወር በፊት ሪሊ ተፎካካሪ ፓርቲዎች ከመንግስት ጋር መነጋገር ያለባቸው ምንም አይነት በዜና ስም የመንግስት ልማት እንቅስቃሴ ዜና ሆኖ እንዳይቀርብ እስከ ማለት ድረስ መካሄድ አለበት። ምክንያቱም የፓርቲ ፕሮፓጋንዳ ነው እና ሌላው በጣም የሚገርመኝ ነገር እኛ ሀገር ብቻ ነው ዜና
2 ኪሎ ሜትር መንገድ ተሰራ፣ ከሌ ሄዶ ከፈተው፣ ከሌ መረቀው፣ አንድ 10 ፎቅ ምናምን ነገር ርዝመት ያለው አንድ ቢልዲንግ ተሰራ፣ የክልል ፕሬዝዳንቱ ከፈተው፣ ሪባን ቆረጠ የሚባል ዜናው ሆኖ በዜና ደረጃ ሲመጣ ያየሁት እኔ ኢትዮጵያ ውስጥ ነው። እዛ ያለንበት ደረጃ ይሆን አይደለም። የችግሩ ልማቱ እንደው የናቅናት መንገድ ምናልባት ህዝብ ከህዝብ የምታገናኝ ገበያ ለገበያ የምታገናኝ ትሆን ነው። ትልልቅ የሆኑ መሰረታዊ የሆኑ እንደ ህዳሴ ግድብ አይነቶች ትልልቅ ነገሮች እሱማ ከኛ አልፎ ያለም አገር አቋራጭ የሆኑ ክልል አቋራጭ የሆኑ የባቡር መስመሮች ምናምን ነገር ዘርግተሽ ምናምን ነገር ተጠናቆ ሲያልቅ ምናምን ነገር ማድረግ ትችላለሽ ያለው ግን እምልሻለሁ በየመንደሩ ምናምን ነገር እዚህ በኮንቴነር የተሰራ 10 ሱቆች ስራ ለሌላቸው ወጣቶች እየከፈት ዜና ያረክሽ የምታመጭበት ነገር ግን 10 ወጣቶች ግን ሌላ 30 ቤተሰብ ይኖራቸው እኮ ግን እንደው ማለት ስንንቀው ካለንበት ደረጃ አድገን ምናምን ይሄድን እንዳይመስል ነው አይደለም። ይሄ በመንግስት በኩል ዜና በማድረግ ደረጃ እንደው በምርጫ ወቅት ነው ወይስ በአጠቃላይ ነው? በምርጫ ወቅት ከሆነ ምናልባት ለፕሮፓጋንዳ ይቀርባል ስላሉ በጣም ቀላል እኮ የሆነ ነገር ነው። የአገሪቷ ችግር በዜና ደረጃ የሚቀርበው የተሰራ የልማት ጉዳይ አይደለም። ከተሰራማ ምልሻለሁ የትንንሹም ይሁን መካከል ላይ ከተሰራ ችግሩ አይደለም፣ እንደውም ችግር ማቃለያዋ ነው። ሚዲያው በዋነኛነት ስራው ያለቁና የተከናወኑ ነገሮች አይደሉም። ገና መዓት ችግር ያለበት መቃለል የሚገባው ጉዳይ እንደውም እንዳይቃለል ምክንያት የሆነው መንግስት በሆነበት ሀገር ላይ ዜና መሆን የሚገባው ጎርጉሮ ያወጣው በዘመድ አዝማድ የተሰጠ የመሬት ጉዳይ ነው ማቅረብ ያለበት። በዘመድ አዝማድ ፍትህ መዛባቱን ነው ማቅረብ ያለበት። በየአካባቢው ህዝብ የሚገለገልባቸው ክሊኒኮች እንኳን ሐኪም ቤት አይደለም የከብት ማደሪያ መሆን የማይችሉ መሆናቸውን ነው ማሳየት ያለበት እንጂ እንዲህ አይነት ነገር ዜና አላጣም ያለው ልማታዊ ብሎ ያመጣው ዜና አላጣም ያለው ልማታዊ ያደርገዋል እኮ ይሄን ልማታዊ የበለጠ ነው የሚያደርገው ያለው በመንግስት እጅ የገባ ሀብትና ንብረት ያለ አግባብ 5 ዓመት ያልቃል የተባለ ፕሮጀክት የተያዘለት በጀት 10 ዓመት ሆኖ የ10 ዓመት በዓል ሲያከብሩ ሚዲያው በዓል ያከብራሉ ብሎ ነው የተናገረው። በጣም ነው የሚያሳዝነው ያለው በዓል መከበር አይደለም ያለበት በ10 ዓመት የሀዘንና የቁጭት ዝግጅት ሆኖ ነው መቅረብ ያለበት የነበረበት ያለው ህዝብ ምን ያህል ገንዘብ የከሰረበት ገብቶሻል። ፕሮጀክት ማጠናቀቅ የማንችል ደካሞች የሆንበትን ሁኔታ ከዚህ ተምረን ለሌሎች ስራዎቻችን የበለጠ መንቃት እንደሚገባን ችግር የፈጠረው ምን እንደሆነ ሪፖርት የሚቀርብበት ከአቅም ይሁን ከሌብነት ጋር የተያዘ እነዚህ ናቸው መቅረብ ያለባቸው። እነዚህ ናቸው አገሩን የሚቀይሩት እንጂ ወያኔ ከወደቀ በኋላ በምን ያህል ፍጥነት በምን ያህል ፐርሰንቴጅ እየጨረስ ነው አይደለም። ችግራችን ያለው ሌላ ቦታ ላይ ነው እና የዜና ችግር የለብንም። ዋናው ሚዲያው ራሱን እንዴት ነው የሚያየው? ሚዲያው መንግስትን ተጠያቂ ማድረግ ነው የመጀመሪያው ኃላፊነት እንጂ ለመንግስት ውዳሴ ሰጪ አይደለም ያለው። መንግስት የሰራቸውን ነገሮች እያመጣ ይህን እያከናወነ ነው አይደለም። ያልሰራቸው ላይ ነው ማተኮር ያለበት ያለው። ያልሰራቸው ላይ ባተኮረ ቁጥር የመንግስት ጸጾች ላይ ባተኮረ ቁጥር መልካም አስተዳደር ለማስፈን ፈጣን እድገት ለማምጣት ትልቁ መሳሪያ ይሆናል ያለው። ሚዲያው ከተጽዕኖ ነፃ ሲሆን ከኢቨንት ዜናዎች ወጥቶ ህብረተሰብ ችግር ፈቺ የሆኑ ዜናዎች ላይ ማተኮር አለበት ነው። ተቀብለናል። ዓለም አቀፍ ተጽዕኖ እንመልከተው። ምናልባት መግቢያም ላይ አንስቼዋለሁ በጣም ትልቅ ሀገራዊ ጉዳይ ነው ብዬ አምናለሁ። ለመጀመሪያ ጊዜ እንደው በዓለምም ቢባል እኔ ብዙ መረጃዎችን ለማየት ሞክሬያለሁ። የዩናይትድ ስቴትስ ሴኩሪቲ ካውንስል አንድ ክልል ፈረሰ ወይም አንድ ክልል ላይ ጦርነት ተካሄደ ወይ አንድ ክልል ላይ የሆነ ችግር ደረሰ ብሎ ሲሰበሰብ የመጀመሪያው ነው። የትም ቦታ ተሰምቶ አያውቅም። ሙሉ ሀገር የፈራረሱ ሀገሮች አሉ። ሀገርን ያህል ነገር ሲፈርስ እንኳን ሰዎች በስደት በየቤታቸው ሲያንኳኩ መጡብን፣ አንተ ተቀበል፣ አንቺ ተቀበይን ያልቀበልም በሚል ሁካታ የደረሱበትን መንገድ እንጂ ፈረሱ ብለው ሴኩሪቲ ካውንስል እንኳን ያቋቋሙበት ጊዜ በጣት የሚቆጠር ነው። ምንድነው ኢትዮጵያ ላይ ያላቸው ነገር? ለዚህ ሁሉ ያውም ህግ እያስከበርኩ ነው ያለ መንግስት የደረሰበትን እያወቁት ቲፒኤልኤፍን አሸባሪ ብለው የጻፉት ራሳቸው ሆነው እያሉ እኛ እንኳን ሳንል ቀድመው ያስቀመጡት ነው አይደለም። ይሄ እስካሁን ድረስ ያልፋቁት ምንድነው ኢትዮጵያ ላይ ያለው? ይሄ ሁሉ እጅ የበዛው ይሄ ሁሉ ጫና የበዛው መንግስትስ ደግሞ በጣም አይዲያል የሆነ ነገር ያለ ይመስል ለሚዲያዎች ክፍት ሆኖ አሁን ትግራይ አካባቢ
የተሰሩ ጥፋቶችም ካሉ የሚታይበት መንገድና የሚመዘንበት መንገድ የራሱ የሆነ መንገድ ይኖረዋል። ዓለም አቀፍ ጋዜጠኞች ገብተው እየዘገቡት ያለው ለዓለም እየደረሰበት ያለው መንገድስ እንዴት ተመለከቱት? አንዳንዱ የመንግስትንም ምላሽ አይጠብቅም፣ ጥያቄም አያቀርብም። መንግስትም በአካባቢው የለበትም። ጸጥታው ባልተረጋጋበት አካባቢ እንደልባቸው እየገቡ የሚጨፍሩት እንደው በምን ህግ ነው? ሁለት ጥያቄ ነው ደራርበሽ ያመጣሽው። የመጀመሪያው የሴኩሪቲ ካውንስል ነው። የኢትዮጵያ ጉዳይ የቆየ ነው። የኢትዮጵያ ከውጭ መንግስታት ጋር ያለ ችግሯ ዓለም አቀፍ ተቋማት ከጥንት ጀምሮ የመንግስታቱ ድርጅት የሚባለው የነበረው ሊግ ኦፍ ኔሽን የሚባለው በነበረበት ከተባበሩት መንግስታት ድርጅት በፊት ከነበረው ጀምሮ ነው። አፄ ኃይለ ሥላሴ ጊዜ ጀምሮ ከጣሊያን ወረራ በፊት ኢትዮጵያ ላይ አደጋ እያሰፈሰፈ በነበረበት ሰዓት ላይ ኢትዮጵያ አንዳንድ ነገሮች መንግስታት ውስጥ ድርጅት እንዲወስንላት የምታቀርባቸው ከተወረረችም በኋላ የተካሄደበት መንገድ ኢትዮጵያ መክዳት። ኢትዮጵያ ሁል ጊዜ በእነዚህ ዓለም አቀፍ ተቋማት ውስጥ በውጭ መንግስታት አይን ኢትዮጵያ ላይ ትኩረት የምናደርግበት አንዱ ምክንያት አፍሪካ ላይ ሌላ ነገር እኮ ማድረግ አይችሉም፣ በሙሉ በቅኝ ይዘዋቸዋል እና ብቸኛ አገርም ስለነበረች ሌሎች አገሮች ቢኖሩ እንደ ኢትዮጵያ የዚህም አይነት እጣ ይደርሳቸው ነበር፣ እርግጠኛ ነኝ። ግን ኢትዮጵያ ብቸኛ ነጻ አገር በመሆኗ የተነሳ እዚህም አካባቢ ላለ ህዝብ በሙሉ ምሳሌ የሆነች የምታስቸግር ናት ብሎ ከነሱ ለአፍሪካ ካላቸው ህልም አፍሪካን ማድረግ ከሚፈልጉት ነገር ጋር ተነስተው ኢትዮጵያ ሁል ጊዜ የአይን ጉድፍ አድርገው ነው የሚያዩት ያለው። ይሄ በትልልቆቹ የምዕራብ መንግስታት ብቻ አይደሉም፣ ሌላም ፍላጎት ያላቸው የመካከለኛ ምስራቅ ሀገሮችም ጭምር እንዲህ አይነት ነገር ውስጥ ገብታ ነው የምትኖረው የነበረው ያለው። በዚህ መንገድ ነው ሁሌም የቀጠለችው። አንዳንድ ጊዜ በጎ አስተያየት ከነዚህ መንግስታት ያደር የሚገኝበት ሁኔታ የተፈጠረው ስልጣን ላይ ያለው መንግስት ለነዚህ መንግስታት በጣም የሚጠቅም ያደረ አገልጋይ የሆነ የነሱን ፍላጎት በአገር ውስጥም በአካባቢም ጭምር አስፈጻሚ ነው ብለው ያመኑበት ሁኔታ ሲፈጠር ነው በሙሉ የውጭ መንግስታት እና የኢትዮጵያ መንግስትን ግንኙነት ከተመለከትሽ ሁል ጊዜ በጎ የሚሆነው እንደዛ ነው። የአፄ ኃይለ ሥላሴ መንግስት አሁን በተወሰነ ደረጃ የምዕራብ መንግስታት ጉዳይ አስፈጻሚ ማለት ትችላለች። ምናልባት እንግሊዝ ሀገር ሄደው ከመጡ በኋላ ልሻለሁ በተለያዩ ነገሮች የሚታያል ያለው በአካባቢውም አለ ልሻለሁ። ኢትዮጵያ ኮሪያ ውስጥ የገባችበት ሁኔታ ከምዕራብ መንግስታት ጋር ነው የሰለፈችው። ዛሬ እንደ ትልቅ ነገር ነው። ኦፍኮርስ ጀግንነታቸው በዓለም ላይ ቆራጥነታቸውን ያስመሰከሩበት የውጊያ አውድ ነው የሆነ ያለው። ነገር ግን በወቅቱ የአሜሪካንን ፍላጎት የሚያስፈጽሙ ኃይሎች የተሰባሰቡበት ጦርነት ውስጥ ነው የገባችው ኢትዮጵያ። በዚህና አይነት ነገሮች ከአሜሪካን የምታገኘው ትልቁን እርዳታ የሚያገኘው ሀገር በዛን ዘመን ኢትዮጵያ ናት። ወታደራዊ እርዳታ ታገኝ ነበረው፣ ሌላም እርዳታ ታገኝ ነበር ከአሜሪካን። አሜሪካኖች ብዙ ካምፓኒዎች እዚህ ኢንቨስት እንዲያደርጉ ያደርጉ ነበር። በዛ አይነት ሰዓት ላይ ምንም ኢትዮጵያ ውስጥ ከባርነት ያላነሰ ጭሰኝነት የነበረበት ሁኔታ ነው። በአሜሪካኖች የዲሞክራሲና የሰብአዊ መብት ስታንዳርድ ተቀባይነት የሌለው የሰብአዊ መብት ረገጣ የሚታይበት ሀገር ነው። አንድም የፖለቲካ ፓርቲ በነጻነት የተደራጀበት ሀገር አልነበረም። ይሄ ሀገር ምንም በነሱ የዌይ ኦፍ ላይፍ የህይወት መመዘኛና አኗኗር ደረጃ በፖለቲካ መስፈርቶቻቸው ምንም ነገር ኢትዮጵያ ውስጥ አልነበረም። ግን ዋነኛዎቹ ደጋፊዎች የምዕራብ መንግስታት ነው የነበሩት ያለው። የነሱ ይሄ ሁሉ ጊዜ ነው በዘውዳዊ ስርዓቱን ብቻ ሳይሆን በእናንተም የመጣው ታሪክ ሁሉ ይሄ ነው። በእነሱ ይሄንን ወደዛ አስወግዶ በተወሰነ ደረጃ ሀገሪቷን በራሷ እምነት የምትሄድ ሀገር አረጋለሁ ብሎ ያውም ወደ ግራ ሳይሄድ ገና ወደ ራሽያ ሳይሄድ ደርግ ማለት ነው ወደ ራሽያ እንዲሄድም ያደረጉት እነሱ ናቸው። ምክንያቱም ነፃ የሆነ ነገር መያዝ ሲጀምር በሀገሪቷ ውስጥ ኢቭን ገንዘብ የተከፈለበትን የጦር መሳሪያ ከልክለው ሶማሌ እንድትወረው አገሪቷን እንድትወር ያበረታቱበትና የሄዱበት ሁኔታ ነው የፈጠሩት ያለ ጀስት እዛን ጊዜ ደርግ ያደረገው ነው። ለቲፒኤልኤፍም በጨለማ ሁሉ የሚያሳይ መሳሪያ ነው የሰጡት። ኮሚኒስት ነኝ ብሎ እንኳን አልተናገረም ደርግ። በተወሰነ ደረጃ የሚወስዳቸው አቋሞች የሀገሪቷን የማንም ተላላቂ አይነት የማትሆን አይነት ነገር አድርጎ በአምቢሽን ደረጃ በፍላጎትና በስሜት ደረጃ በኢኮኖሚም በሌላውም ነገር ራሷን የቻለች ሀገር ማድረግ አለብን፣ እቺ ሀገር ምናምን እንደዚህ ገናና ነበረች ገናና እናረጋታለን የሚል ትርክቱ ብቻ
ምዕራባውያን እንዲህ አይነት ነፃና በራሱ የሚቆም ነገር የማይፈልጉበት ሁኔታ ነው ኢትዮጵያ ውስጥ ያለው። ስለ ምንም ነገር ገና ሳያወራ ሁሉ ነገር የቆረጡበት ሁኔታ ነው የተፈጠረው። ሬበልሶቹን እንደግፋለን ሁሉ እስከ ማለት በአደባባይ ተናገሩ፣ አደረጉ። እነዚህ ሰዎች መጡ አዲስ አበባ ሶሻሊስት ነኝ በሉ ብለዋቸው ነበር። እነሱንም አይደል ወንበር እስኪይዙ ድረስ ብለዋል፣ አድርገዋል ያለው መጨረሻ ላይ እና የመጣው መንግስት በእነሱ ድጋፍ ስለመጣ ከመጀመሪያው ጀምሮ እውቅና የሰጡት መንግስት ነው። አዲስ አበባንም እንዲቆጣጠር ፈቃድ የሰጡት መንግስት ነው። ከዛም በኋላ እንዲጠናከር ከየትኛውም ዘመን በላይ ከምዕራብ መንግስታት ድጋፍ ያገኘ የገንዘብ ድጋፍ ያገኘ የወያኔ መንግስት ወደ 98 ሚሊዮን ዶላር በሰዓቱ ቢሊዮን ዶላር አጠቃላይ እና የዚህ አይነት ድጋፍ ያገኘ መንግስት ነው። እሱም እነሱን አላስቀየመም ያለው በጣም የሚገርም ነው። የኛ ሀገር መቼም እና እሱ አሁን ስለዚህ ለምዕራባውያን የሚያጎበድድ መንግስት የለንም እያሉ ነው አሁን ያለንበት። አሁን እንግዲህ ምንድነው እየታየው ያለው? ሬቶሪኩ፣ ቃላቱ፣ የሚነገረው ነገር ትርክቱ ተቀይሯል ያለው ለነሱ ከነሱ ሙሉ በሙሉ ነፃ ሆኖ የተላቀቀ መንግስት ነው እንዳትይ፣ በጣም ከፍተኛ የሆነ እርዳታና ድጋፍ ላይ የሚኖር አገር የወረሰ መንግስት ነው። ግን ንግግሩ፣ ቅኝቱ ከወያኔ የተለየ ነው። አሁን ድሮ የሌለ ዩኒፋይድ ወደሆነ ነገር አንድ በምንሆንበት ሰዓት ላይ ነው ወደ ከፍታ የምንወጣው። ከሁሉም ነገር ራሳችንን መቻል ይገባናል የሚሉ ቃላቶች፣ ጠፍቶ የነበሩ ቃላቶች የመጡበት ሁኔታ ነው ኢትዮጵያ ውስጥ ያለው። ይሄ ህዝቡን ወዴት ሊወስደው እንደሚችል፣ አገሪቷን ወዴት ሊወስዳት እንደሚችል ምዕራባውያን በደንብ በተለይ